እንደው ልብሽ ባፍሽ ይውጣ፣ በባናትሽ ትን ይበልሽ፣ አፍንጫሽ ተጠምዝዞ ወደ ውስጥ ሆድሽ ይግባ። ጨጓራሽን በአፍሽ እያወጣ በነገራችን ላይ መናገር ፈልጌ አልነበረም እንደዚህ ማለት ስላናደደች ልጅቷ ትንሽ ያው ስራ እንደሆነ አውቃለሁ፣ ግን ያው ፈገግ ለማለት ጀስት ለመሳቅ ነው ያመጣሁት ማለት ነው ውዶች፣ እንጂ አንዳንድ ነገሮችን ለማለት ነው ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ትላንትና እንግዲህ ቡጥቡጥ ተከስቶ ነበር ዩቲዩብ መንደር፣ ቲክታክ መንደር በአንድ እግሩ እንዴ ብሩክ አለማየሁ ደግሞ ፎቶ እንዲህ ተዘቅዝቆ ሙሉ ገስት ተሰራበት። ወይ ጉድ! ለማንኛውም ውዶችዬ ድራማው ደስ አይልም፣ ስራው ደስ አይልም። አይዲያ ይቀየር። እናንተ ይሄ ስራ እናንተን የሚመጥን አይደለም ብላችሁ ማስተላለፍ መጮህ ነው ያለባችሁ እንጂ ወደርሽም ጠላሽም አዳሜ ይሄ ስራና ስራ ነው፣ ድራማ ነው የሚሰሩት። ሁሉም ያውቃሉ፣ እየሰሩ ነው ያሉት ማለት ነው። ማን ነው ፕራንክ የሚያደርጉት? እኛን የማዳም ቅመሞችን። ገባችኋ? እዚህ ጋ ሀይምዬ፣ ብሩኬ፣ እንትና ቅብጥርሴ ማለት ዩቲዩበር በሙሉ የሚሰራው ስራ ነው፣ ዶላር ነው፣ ቢዝነስ ነው የሚሰሩት። ገባችኋ? ማንም እዚህ ጋር ጻድቅ ሆኖ ማንም እንትን ብሎ የሚባል ነገር የለም እዚህ ጋር። ሀይሚዬና ብሩኬ ከዚህ በፊት እንደዚህ አይነት ስራ ሰርተው አያውቁም። ለመጀመሪያ ጊዜ ነው ይሄን ነገር ሲሰሩ። እርሚያቸውን ይሄን ነገር ቢሰሩ ጭጭ አዳሜ ለቅሶ በለቅሶ በቃ እኔም አልቅሻለሁ በነገራችን ላይ አንዷ እኔ ነኝ። እና ሁልሽም ለቅሶ በለቅሶ ሁልሽም ድራማ ነው እያልን እኛ እንኳ እየተናገር ትንንሽ ዩቲዩበሮች ብዙ ጊዜ እስኪ አስቡት፣ እስኪ እንዴት በየትኛው ነገር በየትኛው ሂሳብ አስባችሁት እንደሆነ አላቅም። እውነት ነው የምትሉት። አሁን ትላንትና ለደቂቃ ለ20 ደቂቃ ቪዲዮ አይደለ የለቀቁልን፣ የ20 ደቂቃ ቪዲዮ ለእኛ ለማሳየት ብቻ ነው። እዛችሩም ብሩኬ ልጅቷ ጋር እዛ ጋር እንዲቀመጥ ተደረገ። ሀይሚ ወታ መግቢያ እንዲሰራ ተደረገ። መግቢያ ተሰራችና ሀይሚዬ ምን አለች? አሁን ብሄድ ምን እንደሚያጋጥመኝ አላቅም ምናምን ራሱ ብላ ተናግራ ነበር ማለት ነው ቅመሜ። ከዛም በኋላ ስትሄድ ክፍት አረገችና ብሩኬ ለምንድን ነው የመጣሽው? ምንድን ፈልገሽ ነው? ላይክ የደነገጠ ምናምን መሰለ። ከዛ ብሩኬም ትናንትና ተውኖታል። እውነት ለመናገር በደንብ ነው የተወነው ትላንትና ማለት ነው። በጣም አግሬሲቭ ሆኖ ነበር እሱ ምናምን በቃ። ሀይሚዬም ነብር ሁና ነበር የኛ ነብር። ያችኛዋም ልጅ በጣም ታውነዋለች። ያችኛዋም ልጅ ወይኔ ግን ያች ልጅ ማለት ነው አዲስ ነው። እኔ አይቻት አላቅም። ዩቲዩበር አይደለችም እንግዲህ ከዚህ በፊት አዲስ ነው አሁን እንትን እያለች ያለችው፣ ግን በጣም ችላበታለች ማለት ነው። ግን አነጋገሯ ምናምን ወዝ የለውም። በቃ የሆነ እንዴት ነው ታበዘዋለች ምናምን ነገርና ብቻ ሁላቸውም ተወተውታል ማለት ነው ትላንትና። ከዛ ምንድነው ከፈተች ሀይሚዬ ገባች ምናምን። ከዛ ለምን ምናምን በቃ ይሄ ነገር ሆም ተብሎ ተመካክረው አንተ እንደዚህ አድርግ፣ እኛ ደግሞ እንደዚህ እናደርጋለን ምናምን። ከዛ በኋላ ካሜራ ይያዝና ይሄዳል። አጋጣሚ ነው እሺ፣ ያነ አጋጣሚ ሀይሚዬ ወረቀቱን ይዛ ስትሄድ ብሩኬን ከሴት ጋር አገኘችው። እንዴት አይነት አስተሳሰብ ቢኖራችሁ ነው ውዶቼ? እንዴት አይነት አስተሳሰብ ቢኖራችሁ ነው? ሲጀመር ጀምሮ እየሰሩ ያሉት ድራማ ነው። የሀይሚዬና የብሩኬ ፍቅራቸው ብቻ ነው ሬል። ከዛ ውጭ ያለው የስራ እንዴት ተከታታይ ድራማ የሚያመጡት ሁሉም ድራማ ነው በቃ። እንዴ እናንተ ምንድን ነው አትባንኑም? ወዳችሁ ታያላችሁ። ከዛም በኋላ ሌላ ነገር ታወራላችሁ፣ ትሳደባላችሁ፣ ትራገጣላችሁ። ውዶች እዚህ ጋር እኔ አሁን ማስተላለፍ የምፈልገው ነገር ምንድን ነው፣ በሰው ሀገር ነን ያለ ነው።
እዚህ ጋር እህቶቻችሁ ጋር እርስ በርስ ከመነቋቆር እርስ በርስ ከመጠላላት አትማሩም? ካለፈው የሁለት ወር ፕራንኩን ሲሰሩ እንዴት ነበር በቃ ሀይሚዬ ሙልጭ እያደረገች ነበር ብሩኬን የምሰድበው፣ ብሩኬም ደግሞ እንደዛው መጨረሻ ላይ አካባቢ ስድብ ጀመረ። እሱም መጀመሪያ ላይ አካባቢ ግን ሀይሚዬ በደንብ ነበረ የሚነጋገሩት፣ ቃላቸው ምልልሳቸው በጣም ይደብር ነበረ፣ ስጦታ እስከመመለስ ድረስ ብዙ ነገር ተዳርሰው ብዙ ነገር ሆነ ያ ሁሉ ጉድ አልፎ ከዛም በኋላ ባበደ ፍቅር መጡ ማለት ነው። ምንድነን ከዳኒም ጋር ራሱ ሪል ጸባ አይደለም፣ የዛኔ ድራማ ነው። ገባችሁ? ሀይሚዬ ስንትና ስንት 12,000 ኮሜንት ስድብ አስተናግዳለች ከዚህ በፊት ብዙ ነገር 8,000 10,000 ምንድነው የዛኔ እሷ ጥፋተኛ ሆና ስለነበር የምትሰራው ሰው ባየው ልክ ስለሆነ የሚናገረው መሳደብ ነበር። ተሰድባ ነው እዚህ የደረሰ። ምንም ያመጣችሁት ነገር የለም። ምንም የተፈጠረ ምንም ያመጣችሁት የተለወጠ ነገር የለም። ገባችሁ? ብሩኬም ዛሬ ላይ ጥፋተኛ ሆኖ ሲሰራ እሱ ይረገጣል፣ ይዘቀዘቃል፣ ፎቶ ይሰደባል፣ ምናምን ከሱን ያልፋችሁ ተርፋችሁ እናትን የምዘቀዝቁ ሀብ አልቀረም ትናንትና ሲዘቀዘቅ ማለት ነው፣ ሲረገጥ። ሱብሃን አላህ። እናንተ በሰው ሀገር ሆናችሁ ወንጀላችሁን እያበዛችሁ ነው። እመኑኝ ሀይሚዬና ብሩኬ መቼም አይለያዩም ከፈጣሪ በታች ማለት ነው። ነገ ጧት ደግሞ በፍቅር እንደሚመጡ 100% እርግጠኛ ነኝ። በፍጹም ይሄ 100% ደግሞ ስራና ስራ እንደሆነ እርግጠኛ ሁኜ ነው የምነግራችሁ። ምን አይነት አስተሳሰብ ነው ያላችሁ? ሲጀመር ይሄን ነገር እውነት ቢሆን ኑሮ ወደ ሚዲያ ሀይሚዬ ይዛ አመጣም ነበር፣ ብሩኬም ወደ ሚዲያ ይዞ አይመጣም ነበር። በእነሱ አይዲያ ማአት ነው እየተቀባበሉ የሚሰሩት ማለት ነው። ማአት ልጆች ናቸው እየሰሩ ያሉት አሁን ላይ። እንዴ መወቀስ መጠየቅ ካለባቸው ሁሉም ተጠያቂ ናቸው። ሀይሚዬም ተጠያቂ ነች፣ ብሩኬም ተጠያቂ ነው፣ ሁሉም ተጠያቂ ነው። ማን ነው አንዱን ብቻ ተወቃሽ ያደረገው? ሁሉም እኮ እየሸቀሉ ነው። ሁሉም እኮ ዩቲዩብ ቻናል አላቸው እየሰሩ ነው። እንዴ ሀይሚዬና ብሩኬ በፊት ለኦዲየንስ በጣም ክብር አላቸው ምናምን። እሺ የእኛን ሀሳብ የእኛን ሞራል እየጠበቁ ሁልጊዜ ሊኖሩ አይችሉም። ዩቲዩብ የከፈቱት ለስራ ነው፣ ይሰራሉ። ግን ስራውን አይዲያውን ቀይሩ፣ ይሄን የሚመጥን ስራ እናንተን የሚመጥን ስራ አይደለም ብላችሁ መናገር እንጂ ቤተሰብን መዘግዘቅ፣ እነሱን መዘግዘቅ። ሀይሚዬን ተሳደባችሁ፣ ብሩኬን ተሳደባችሁ። አሁን ብሩኬን ትናንትና ሙሉ ገስት ዘግዝቃችሁ፣ ሙሽዬ ሳትቀር ዘግዝቃችሁ፣ ሀብን ሳይቀር ዘግዝቃችሁ ትሳደባላችሁ፣ ተራገጣላችሁ፣ በጣም ቆሻሻ ስድብ ትሳደባላችሁ ምናምን። አይነው ስሜታዊ ሆናችሁ ነው፣ ግን ከእናንተ አይጠበቅም እንደዚህ አይነት ነገር። ለምን ራሳችሁን ወንጀል ውስጥ ለምንድን ነው የምታስገቡት? ምን ሁሉም እኮ ወንጀለኛ ነው፣ ግን ወንጀላችሁን ሞር እያበዛችሁ ነው። ስለዚህ እነሱ ተመካክረው ለሚሰሩት እነሱ ተስማምተው ለሚሰሩት ነገ ጧት ለሚገናኙት ነገር እናንተ ለምንድን ነው ሁሌ ወንጀል እየሰበሰባችሁ ራሳችሁንም አደጋ ውስጥ የምትከቱት? ለምንድን ነው እንዴ? ለምን እንደዛ ስታደርጉ ሀይሚዬን መዘግዘግ ተጀመረ፣ ሀይሚዬንም መሳደብ ተጀመረ። አሰደባችኋት ማለት ነው። እሷንም ማዘቀዘቃችኋት፣ አሰደባችኋት። የሀይሚዬ እህቶች ብሩኬን የምዘቀዝቁ የምትሳደቡ ለሀይሚዬ እየጠቀማችኋት አይደለም፣ እሷንም እያሰደባችኋት ነው ያላችሁት። እዚህ ጋር ፉክክር እያላችሁ በራሳችሁ ፎቶ አይደለም የምትጫወቱት፣ በልጆቹ ፎቶ ነው። አንዱ የአንዱን ይዘቀዝቃል፣ አንዱ ለምን ይላል፣ አንዱ ይዘቀዝቃል፣ አንዱ እንትን ይላል። ማንም ተሽሎ የሚገኝ የለም። አሉ የሁለቱ ወዳጆች መቼም ቢሆን የማይቀየሩ በክፉም በደጉም ጊዜ ከጎናቸው የነበሩ ሰዎች ማለት ነው። ወንዶች ሴቶች ራሳቸውን ማስከበር አይችሉም እንዴ? ሀይሚዬ እኮ በማንም የምትመራ አይደለችም አይደል እንዴ? በራሷ መምራት የምትችል የሚበጃትን የሚጠቅማትን የሚጎዳትን ለይታ የምታውቅ ልጅ ነች። ሀይሚዬ እኔ ወስዳታለሁ፣ ውጭ ሀገር ወስዳታለሁ እቃላት እንዴ? እሷ አንስተሽ የምትወስጃት እቃ ነች? አንቺ ስላልሻት ተነስታ የምትሄድ ነች? ሰው አልባ አደረጋችኋት እኮ ሀይሚዬ፣ ሰው አልባ ነው ያደረጋችኋት። የሆነ በቃ ከጎና ከጋሽዬ በላይ እናንተ አስባችሁላት ነው። ከብሩኬ በላይ እናንተ አስባችሁላት ነው። ለብሩኬ እስከ ሀይሚዬ በላይ እናንተ አስባችሁለት ነው እንዴ? በሁለቱም ሳይድ ሆናችሁ ተከፋፍላችሁ በዚህ ልክ መራገጥ፣ የስደት እህቶቻችሁ ጋር መጣላት፣ እርስ በርስ እዚህ ጋር የምንረዳዳው እርስ በርስ የሆነ ችግር ሲደርስብን እኛ ሆነን እንጂ እነሱ ከኢትዮጵያ መጥተው አይረዱንም አይደለ? አይረዱንም። በዩቲዩበር የተነሳ ለምንድን ነው የስደት እህቶቻችሁ ጋር የምትጣሉት?
እነሱ የ20 ደቂቃ ቪዲዮ ሰርተው ላሽ ሊሉ፣ እናንተ በ20 ደቂቃ የምትባሉት ለምንድን ነው? የእናንተ ጸብ እኮ ሪል ነው፣ የእነሱ እዛ ድራማ ነው። ተረዳችሁ? መቼ ነው የምትባንኑት? ሁሏም እየመጣች በየቻናሏ እየለቀቀች የምትሰራው ለስራና ለስራ ብቻ ነው። ስራ እንደሆነ እናውቃለን፣ ግን ለምንድን ነው የሚሰዳደቡት? ግን ለምንድን ነው እንደዚህ የምትሰደበው? ሀይሚዬ ግን ለምንድን ነው ብሩኬ የሚሰደበው ምናምን? እነሱ ከፈለጉስ ፍላጎታቸው ከሆነ እነሱ ከፈለጉስ ከባለቤቱ በላይ የሚያውቅ ቡዳ ነው የሚባለው? ምንድን ነው የሚባለው? ምንድን ነው አላማችሁ? እንዴት ነው የምታስቡት? አይነው ከባድ ነው፣ ለሴት ልጅ ይከብዳል ምናምን። ግን ሀይሚዬ እኮ አውቃበት ገባችበት። በቃ ኦልሬዲ እየሰራችሁ ነው። ምክንያቱም ይቺ ከ20 ደቂቃ በኋላ እነሱ ዛፋፈሽ ነው የሚሉት ማለት ነው። በቃ ተቸግረው ተጨንቀው የሚሰሩት እቺ 20 ደቂቃ ለእኛ የሚያደርሱትን ብቻ ነው። ገባችሁ አይደለ? አውቃበት እኮ እየሰራች ነው። አይ አልፈልግም ማለት ትችላለች እኮ ሀይሚዬ። ኖ እኔ እንደዚህ አይነት ስራ መስራት አልፈልግም፣ በቻናሌም እንዲለቀቅ አልፈልግም ማለት ትችላለች። ለፍቅር ብናለው ለምንም ብላለው ለምን ኖ እንደዛ አይደለም። ክብርና ፍቅር ምን አገናኘው? በክብሯም ማትደራደር ልጅ ነች ሀይሚዬ። የሚጠቅማትን የሚጎዳትን ለይታ ታውቃለች። ገባችሁ? ብዙ ነገር አልፎ ብዙ ነገሮችን አልፎ ነው እዚህ ጋር የደረሱትና ሁላቸውም ይተዋወቃሉ። ሀይሚዬና ብሩኬ ቅንና የዋሆች ናቸው። የሌላቸውን ማንነት አትስጧቸው። በተለይ ደግሞ ውጭ ሀገር ከሰለጠነ ሀገር ተቀምጣችሁ ብሬናችሁ ግን ሾርት ሚሞሪ የሆነ አለ አይደለ? ዝም ብላችሁ የሆነ ፕራንክ ወይም ድራማ በተፈጠረ ቁጥር ምትሉ እንደ ቁራ የምትጮሁ ማለት ነው። ዝም ብላችሁ እነሱ ይታወቃሉ እዛ ፌስ ቱ ፌስ በቃ እየተገናኙ ምናምን ሁሌ እየተደዋወሉ ሁሌ ምናምን ልብ ለልብ የተገናኙ ልጆች ናቸው። ነገ ጧት በፍቅር ይመጣሉ። ስለዚህ ከዛም ሆነ ከዚህም ሆነ ሀይሚዬና ብሩኬ ይሄ ስራ ለእናንተ አይመጥንም፣ አይዲያውን ቀይሩ ብላችሁ እንደ ትልቅ ሰው መምከር ሲገባችሁ እንደዚህ ነው እንደዚህ ለቅሶ በለቅሶ መጮህ። በዙሪያው እኮ ብዙ ሰው አላት ሀይሚዬ፣ ሰው አልባ አይደለችም። ብዙ ሰው አላት ከጎኗ የሚያስብላት የሚጨነቅላት። ጋሽዬ እናት አባት አላት። ሀገሯ ላይ ቡታጅራ ላይ ነው ያለችው። ስለዚህ ውዶቼ ይሄ ነገር ስራው ጥሩ አይደለም እና ስራው ይቀየርልን፣ አይዲያው ይቀየርልን፣ በተሻለ አይዲያ ንቶሎ ተብሎ ነው የሚመከረው እንጂ ከአንዱ ጎን እየሆናችሁ ልጆቹን አትስደቧቸው፣ አትዘቅዝቋቸው፣ አትርገጧቸው። ቢሰደቡም ስራቸው ነው፣ እነሱ ባመጡት ስራ ነው ምናምን ሊባል ይችላል። አይኖ እነሱ ላይ እኮ ምንም ኃጢአታቸውን እኮ እየወሰድን ነው እኛ እንጂ እነሱ ላይ ምንም የሚመጣው ነገር የለም። እኛ ስለሰደብናቸው ምንም የሚፈጠር የሚቀየር ነገር የለም። ከመሳደብ ይልቅ አስተያየት መስጠት መልካም ነው ልላችሁ ነው። እና በውጭ ሀገር የምትኖሩ እህቶቼ ደግሞ መጪው ረመዳን ነው፣ የጾም ወር ነው። ወደ ራሳችሁ ተመለሱ። ወንጀል አትሰብስቡ፣ አታብዙ። በቃ ራሳችሁን ሁኑ። ማንም እዚህ ጋር ሀይሚዬ አታቅም እንደዚህ አታቅም እያላችሁ ራሳችሁን አትጉዱ። የትናንቱና የትናንት ወዲያው አሁን ግልጽ አድርጎ ነው የሚያሳየው ድራማ መሆኑን። ግን እናንተ አሁንም አይገባችሁም። ይህ እንግዲህ ብሩኬ ነው። ያው ትንሽ እንትን ይላል ረዘም ይላልና ብዙ ሁሉን አላመጣሁትም። ብቻ ግን እንደዚህ ነው። ስጦታ እያስተዋወቀ ነበር ልጁ ምናምንና ጊፍት ነው። ከዛ ጊፍቱን ተቀብሎ ባንዲራ ምናምን አሳየው። ከዛ ይሄ ሀገር የት ሀገር ባንዲራ ነው ምናምን አለው። ባንዲራውን አወቀው። ከዛም በኋላ ተሸለመ ማለት ነው። እና ብሩክ አለማየሁ እንግዲህ ትላንትና እያብጠለጠሉት እየተረገጠ እያለ የቅመሜ ንጉስ እዚህ ደግሞ ፈገግ ብሎ ስጦታውን ተቀብሎ ጊፍትን ተቀብሎ ወደ ቤቱ ማለት ነው። እና ውዶቼ ወንጀል አታብዙ። በውጭ ሀገር የምትኖሩ እናቶች በቃ ልጆቻችሁ ናቸውና ጥሩ ምክር መምከር፣ አስተያየት መስጠት፣ ይሄ ነገር ለእናንተ አይመጥንም ብላችሁ አስተያየት መስጠት እንጂ ስድብ መሳደብ እንደዚህ ነው መጮህ ምናምን አስፈላጊ ነው ብዬ አላስብም። ከእናንተ የሚጠበቅ አይደለም። እና ውዶቼ ካስከፋችሁ ይቅርታ። ሀይሚዬና ብሩኬ መቼም አይለያዩም። ሀይሚዬና ብሩኬ ደግሞ አይዲያችሁን አስተካክላችሁን ቶሎ። የብዙ እህቶች እንባ አለ፣ ከባድ ነው። ብዙ ሰዎች በዚህ በእናንተ በምታመጡት አይዲያ ብዙ ልጆች ተጎድተዋል ምናምንና አንዳንዴ ቆም ብላችሁ ለኦዲየንስ ማሰብ መቻል አለባችሁ። ይህን ሁልጊዜ የምንናገራለን። ከዛ ውጭ ግን እኛን ወንጀላችንን የሚያበዛ ነገር ባንሰራ መልካም ነው ላለሁ። ባይ ባይ።